ኮንስትራክሽን ሴክተሩ ላይ ምን አይነት ሊደሮች ያስፈልጉናል? ሰርቫንት ሊደርሺፕ ማለት ነው you are the one to serve ሊደሩ ነው ሰርቭ የሚያደርገው ለሰራተኞቹ ይሄ ካምፓኒ ተሞክሮ ይሄ ነው ኤክስፒሪየንሱ ይሄ ነው ይሄኛው ይሄ ነው አቅምህን ይጠይቁሃል ያናገናኙሃል ሄደህ ጨርሰህ ምናምን ገዝተህ ስትመጣ ክፍያህን ከፍለሃል ቤት መከተቻ ነው ግን ሁሉ ገባው ካፈሰሰ ጣሪያው ግድግዳው ከራሰ ከራስ አልፎ የጎረቤት ዙሪያው ወለሉ ከረጠበና ሽንቁሩ ከበዛ መቼስ ቤት ነውና አይተዋዛ መፍትሄ ሁነኛ መፍትሄ ይፈልጋል እነሆ መፍትሄ ሱፐር ሲካላይት በየቤቱ ያለን ችግር ይፈታል አጠቃቀሙ ምቹና ቀላል 1 ኪሎ ግራም ሱፐር ሲካላይት ዱቄት ከ1 ከረጢት ሲሚንቶ ጋር መቀላቀል እናም የሚያፈስ ቦታ ላይ መለሰን ከዚያም የሚያፈስ የሚያንጠባጥብና ስርገት እርጥበት ላይታዩ ይጠፋሉ ሱፐር ሲካላይት የውሃ ስርገትና እርጥበት መከላከያ ሚክስቸር መተማመንን እንገነባለን ከሲካ ቢሲኒያ ሊደሩ ነው ሰርቭ የሚያደርገው ለሰራተኞቹ ጥሩ ፕላትፎርም ክሬት ማድረግ የሚሰሩበትን ምን ያስፈልጋል ምን ጎደለ ምን ላሟላለህ ነው ወርዶ አይሰራማ አይደለ ወርዶ ሄዶ መዶሻ ይዞ አይሰራም ወጥቼ ላይ ሴልስ አልሰራም ማርኬቲንጉን ሄጄ አሪያሮም ቀረጸው ነው አይደል ስለዚህ ለነሱ የሚያስፈልገው ነገር ማሟላት ቶሎ መመለስ ሊደር ያንድ ጥሩ ሊደር ኳሊቲ ዲሲሽንን በፍጥነት መስጠት ዲሌ ያለ ማለት ዲሲሽን ላይ ስራ ላይ ዲሌ ያለ ባይዘው አይታወቀንም እንጂ ይሄ ሪወርክ ዲሌ የሚባሉት ነገሮች ኮንስትራክሽን ላይ ትልቅ ኤክስፔንሲቭ ነገሮች እነሱ ናቸው ኤክስፔንሲቭ ነገሮች ስለዚህ መጀመሪያ ያለበት ሊደር the cheapest work ከሚባለው cheapest work ምንድነው ፕላኒንግ ነው ርካሹ ስራ አይሮም ርካሹ ስራ ነው ውጤታማ ርካሹ ስራ ቀድሞ በስነ ስርዓት መጀመር እነዚህ ነገሮች የሚያሳልጥ ነው ሊደር ምን ያስፈልገዋል ምን ባረገለት ነው ቅድም ያለውን ርካሹን ስራ የሚያገኘው ኮሬክትሊ ስራውን እንዲሰራ ምኑን ብናሳልጥለት ነው ያቺን ነገር ኮሬክትሊ የሚሰራት ስራው ኮርካሹ ነው በስነ ስርዓት ስለሰራት ነው ርካሽ ማለት ነው ያንን ፋይንድ አውት የማድረግ አቅም ነው ሊደርሺፕ እና ሊደርሺፕ ሌላኛው ትልቁ ነገር ቢውልድ የሚደረገው ትረስት ላይ ነው ትረስት ደግሞ እመነኝ ስለተባለ አይታመን ሰርቶ በማሳየት ሆኖ በማሳየት ነው እና ትረስት ደግሞ ከሌለ ስራ መስራት አይቻልም ትረስት ለመገንባት ብዙ ዓመት ይፈጃል ለመጥፋት ደግሞ ሰከንድ ብቻ ስለዚህ ሁሌ ኮንስታንትሊ ትረስትን ኪፕ ያደረገ መሄድ አለበት ሊደር ቲም መሀል ያለ ትረስት ትልቅ ኢምፓክት አለው ስለዚህ እሱ ላይ በጣም መስራት አለበት ሊደርሺፕ ደግሞ እንዴት አድርጎ ይመጣል ስፔሻሊ ያንግ ጄነሬሽኖች ወጣት መሐንዲሶች ላይ ደግሞ እንዴት ይመጣል የሚል ጥያቄዎችም አሉ እኔ ምን አምናለሁ የመጀመሪያው ነገር ሪስፖንሲቢሊቲ መውሰድ ቅድም ያልኳችሁ ኩባንያ ላይ ሲሰራ ኦነርሺፕ በቃ እንደኔ ያለው የለም እሯሯጣለሁ የሆነ አሳይመንት መውሰድ እንትን ማናጀር እንኳን አልተባልኩም ወይ ዳይሬክተር አልተባልኩም ወይ ቺፍ አልተባልኩም ግን ወስደዋለሁ ስራውን ራሴ ነኝ ለስራው ይዤው እሮጣለሁ ታገላለሁ እወድቃለሁ እነሳለሁ አበላሻለሁ እዛ ውስጥ ማራው ነገር በጣም ብዙ ስለዚህ ያ ታታሪው የሚያስነው ታታሪው ለዛው እንቀልድ የለም ብዙ ሰው እንደዚህ ሰው ያው ያካብደ ወይ ታታሪ ባኔ ግን በቃ ከዛ ብዙ ትማራለህ እንዴ አንድ ሊደር እንደ ሊደር የሚያስፈልገው ትልቁ ኳሊቲ ሊደር ለመሆን አንድ ወጣት በቃ ሁሉም ቦታ መግባት አለበት ሁሉም ቦታ መገኘት የሚሰጠው ስራ መቀበል አለበት የሚሰጠው አይደለም ከሚሰጠው በላይ ለኔ ስጡ ይላል ሰው የሚለውን ሳይሰጥ ብዙ ጊዜ እኛ እንትን አንዳንዴ ሰውን ድራግ ያደርጋል እኔ በጣም ማቀው እንትን አሳይመንት ማን ይወስዳል እኔ ወስዳለሁ እላለሁ ሪስፖንሲቢሊቲ ወስዳለሁ ሪስፖንሲቢሊቲውን ወስድና የምር ያን ነገር ለመፈጸም ሄዳለሁ እዛ ውስጥ ስንት ነገር ተማርካላችሁ ይነግራችሁ አልችልም የተለያየ ሴክተር ላይ ኢቨንት አሁን የካምፓኒ ኢቨንት ይዘጋጃል አይደል አንድ ቅጽል ስም አለኝ ይሄን ኢቨንት ፈሪውን ያዘጋጀው ይባላል በሆነ ምክንያት ነው እሱ ከመጠለ ለምን ካልሽኝ ሄጄ በቃ ወስዳለሁ ሪስፖንሲቢሊቲ ምንድነው አላማው እዛ ውስጥ የማገኘው እውቀት አለ እዛ ውስጥ የሚይዘው ነገር አለ ሶ የሊደርሺፕ ኳሊቲን በዛ ውስጥ ያሳደግኩኝ መጣሁት ሊደርሺፕ አንድ ወጣት ሊደርሺፕ ላይ እየሄደ ካለ ሄደ ፒራሚድ አለን አይደል የስራ ፒራሚዳችን እታች ኤክስፐርት አለ ይልና ሊደርሺፕ ሲሆን ቶፑ ነው ጠባቡ ነው ለመግባት ከባድ ነው ካገኘኸው ደግሞ ብዙ ሰው የለብህም ኮምፒውተር የለብህም አሁን እኮ ኤክስፐርቲዝ ሌቭል ላይ ይሄ ኖርማል ስራ ሌቭል ላይ እኮ ብዙ ሰው ነው ያለው ሽሚያ ነው ስለዚህ ሰው ራሱን ለማሳደግ ደግሞ ማድረግ አለበት በቃ ቮለንቲር ሆኖ ስራ መውሰድ አሳይመንት መውሰድ
ከዛ እሱን ዴሊቨር ማድረግ፣ እዛ ውስጥ መጠየቅ፣ መማር፣ ያገኘውን እውቀት ደግሞ መተግበር፣ ከዛ መማር፣ አዳዲስ ነገሮችን በስነስርዓት ትሬኒንጎች መውሰድ። ሊደርሺፕ ስኪል ነው፣ በደንብ ስኪል ነው፣ ጥሩ ስኪል ነው። ያው ዲቤት አለ። አንዳንድ ሰው ቦርን የሆነው ሊደር ሆኖ ነው ይባላል። ለእኔ ብዙ እዛ ጋር አለው። እኔ ተሰርቶ የሚመጣ አለ፣ በሄሪተሪ ሊመጣ የሚችል ይሄ ካራክተሩ ይኖራል፣ ግን መማር ይፈልጋል። ካልሆነ በፍጹም ከየትም አናመጣው። ሰው እያየን የምናያቸው ሰዎች ምንድን ነው ኳሊቲያቸው፣ ምን አይነት ነገር ነው የሚሰሩት? ሊደር ቀድሞ ይገኛል፣ አያረፍድም። ታይም ማኔጅመንቱ በጣም ፕሮፐር ነው። ባለው ሰዓት ይገኛል፣ ቃሉን ያከብራል። የሆነ ነገር አደርግልሃለሁ ካልከው ሰራተኛ ይጠብቃል። ባይዘው እኛ አይመስለንም አይደለ? ብዙ ሰው ስላለን ላናስታውሰው እንችላለን። ቁጭ ብሎ ይጠብቃል። ያን ነገር ካላረክለት ፌል አደረገው። በቃ ስለማውቀው ነው። በጣም ጎበዝ ሰራተኛ ናት። በቃ ፕሮሚስ አድርገህ ፕሮሚስ ይባላል። ኮምፕሊትሊ ረስቼዋለሁ እኔ። አየው ኳሊቲ በቃ ይሄን ኳሊቲ ይፈልጋል። ታይም ማኔጅመንት ላይ በጣም በቃ ሻርፕ መሆን አለበት። እኛ በፊት የምንሰራበት ድርጅት የምንለው ነገር አለ። ማርፈድ በፍጹም አይፈቀድም። መቅረት በጣም አይቻልም። አይ ማለት ግን የማይቻል ነገር ነው። መታመም ራሱ አይፈቀድም። መሞት ራሱ አስፈቅደ ነው እንላለን። ምንድን ነው ይሄ? ያው ጆክ ግን ውስጡ ምን አለ? ያ ሊደር ምን ያህል ለስራው ሲሪየስ እንደሆነ ያሳያል። ዲሲፕሊንም ነው። በቃ ዲሲፕሊን። ይህንን ነገር ታይም ማኔጅመንት ብዙ ቴክኒኮች አሉ። ካላነበብከው ኬት ታመጣዋለህ? ካላየኸው፣ ካላጠናኸው ታይም ቦክሲንግ የሆነ ሰው ሲል ብትሰማው ቁጭ ብለህ አንብበኸው ኢምፕሊመንት ካላደረገው ኬት ታመጣዋለህ? ሊደርሺፕ ትሬኒንግ ይፈልጋል የምንለው ለዛ ነው። ስለዚህ አንድ ሊደር መሆን ከፈለገ እነዚህን ነገሮች በደንብ አድርጎ ያንዳንዱ ነገር በራሱ ቁጥጥር ስር ማድረግ አለበት። ሰራተኞቹን ኮምፎርታብል ማድረግ አለበት። ትረስት ቢውልድ ማድረግ አለበት። ከዛ ኮሚኒኬሽን ነው ሌላኛው ትልቁ ጉዳይ። ሀው ኮሚኒኬት ባይ ዘ ወይ ለእኔ ኮሚኒኬሽን ትልቁን ቫሊዩ ይዛል ስራ ላይ። ኮሚኒኬት ካላረገ የሆነ ሰው ጋፕ ይፈጠራል። ቁጭ ብለህ እኮ ይህን ነገር እንትን ያለኝ ለዚህ ይሆን እያልክ ትብሰለሰላለህ። ክሊር የሆነ ኮሚኒኬሽን በቃ በስነ ስርዓት ይሄ ነው፣ ይሄንን አንተ ስራ፣ ይሄንን እንትና ስራ። ኮንፊውዥን የማይፈጥር ነገር ነው። ኮሚኒኬሽን ምን ያደርጋል? ከሌለ ኮንፊውዥን ይፈጥራል፣ ካለስ ኮንፊደንስ ይፈጥራል። በቃ አካውንታቢሊቲ ይወስድልሃል። የሆነ ሰው አውርተዋል፣ ይሄን ነገር እንዲህ አድርገው አሳይመንት ሰጥተዋል፣ ኮሚኒኬት አድርገዋል፣ ሪስፖንሲቢሊቲውን ይወስድልሃል፣ አካውንታቢሊቲውን ይወስድልሃል። አንተ በነፃነት ትሰራለህ፣ ኮንፊደንስ አለ። ኮሚኒኬሽን ከሌለው ሊደር አይሆንም። ስለዚህ እነዚህ ኳሊቲዎች ያስፈልጋሉ። እኔ በጣም ብዙ አነባለሁ። ጠዋት እንደ ሞቲቬሽናል ነገሮችን ፖስት አደርጋለሁ። አንድ ሲኢኦ እንደ ሲኢኦ፣ አንድ ሊደር እንደ ሊደር ምን ያስፈልገዋል በየቀኑ የሆኑ ነገሮች ሼር አደርጋለሁ። እነዛ ነገሮች ብዙ ሰው ጋር ይደርሳል። አንዳንድ ሰዎች ቮይስ ይልካሉ። በጣም ደስ ይላል። ዛሬ ላክልን አስተማሪ ነገር ነው፣ ቀጥል። እንዴት ሞቲቬት እንደሚያደርገኝ ልነግራችሁ አልችልም። ምክንያቱም የሰው ልጅ የሚሰራበትን አይነት ኢንቫይሮንመንት እየፈጠርክለት ምን ማድረግ እንዳለበት እያሳወቀው ስትሄድ ስራ ትሰራለህ። ሃርቫርድ ኮርስ ስንወስድ አንድ ዘ ባልከኒ ሞዴል የሚል ሞዴል ሰጥቶን፣ ዘ ባልከኒ ሞዴል ምንድነው? ናይት ክለብ ግባ ይልሃል። ናይት ክለብ ግባ እና መሀል ላይ ጨፍር፣ ተንቀሳቀስ። ከዛ እዛ ውስጥ አንድ አሳይመንት ሰጥቷል፣ ጎበዝ ጨፋሪውን እንድትመርጥ። አድማስህ ትንሽ ነው፣ ገብቶሃል አይደለ? አድማስህ ትንሽ ነው። ስለዚህ አትመርጥም። ምን አድርግ ይላል? ወጣ በል። ምን ላይ ወጣ? ባልከኒ ላይ ወጣ። ባልከኒ ላይ ሆነ ስታይ ማን በደንብ እንደሚንቀሳቀስ ታያለህ። ሊደር ይሄ ኳሊቲ ያስፈልገዋል። ወጣ ብሎ ደግሞ ማየት፣ ከቦክስ ወጣ ብሎ ያስብና ማየት። እነዚህ ነገሮች ኳሊቲዎች ሊኖሩት ይገባል አንድ ሊደር። እነዚህ ነገሮች ደግሞ ቅድም ያላቸው ኮንስትራክሽን ላይ ሪል ስቴት ላይ ስንወስዳቸው ሁሉ ነገር መሳለጥ የሚችለው ጥሩ ሊደር በደንብ በተለይ ኮሚኒኬሽን ኮንስትራክሽን ሴክተሩ ላይ በጣም ዋና ነገር ነው። በቃ አንዳንዱን በፈለገው ይሰራል ትክክለኛ ኢንስትራክሽን ሳይሰጥና ኮሚኒኬሽን ሊደርሺፕም ስትል አሁን ሌሎች ቢዝነሶች ላይ ነው ሞር ሊደርሺፕ የሚያስፈልገው ብለን የምናስበው። ራሱ የኮንስትራክሽን ሴክተሩ ግን ሊደርሺፕ ስኪል የሚጠይቅ እየሆነ ነው ናውዴይስ። በደንብ ብዙ ሳይንሶችን እየጠየቀ ነውና ለምሳሌ ኤክስኪዩሽን የሚል መጽሐፍ አለ ካነበብሽው በቃ በስነ ስርዓት ያሳይሻል። ሃው ቱ ኤክስኪዩት ዘ 4 ዲስ ኦፍ ኤክስኪዩሽን የሚል መጽሐፍ አለ። እነዚህ መጽሐፎች አሁን ብታነቢያቸው ቁጭ አድርገሽ ወደ ኮንስትራክሽን ስገለብጫቸው ሊደርሺፕ ስኪሎች ናቸው እነዛ ስኪሎች የሚያስቀምጧቸው። ቁጭ አድርገሽ ስገለብጣቸው በደንብ ፋንክሽን እንዲያደርግ ያደርጋል። ቅድም መጀመሪያ እንትን ስታደርግልን ራስን ብሪፍ ስታደርግ በጣም ብዙ የወሰድካቸው ኮርሶች አሉ አገር ውስጥም ውጭም የተለያዩ እንትኖችና ብዙ ጊዜ እነዚህ ነገሮች ከእንትን ጋር እናገናኛቸው።
ሪሊ ኤዱኬሽን ለሊደርሺፕ ምን እንትን አለው? ለምን በጣም ብዙ ያነሳቸው እንትኖች ላይ ብዙ የወሰድካቸው ኮርሶች የተለያዩ ነገሮች አጫጭርም ሊሆኑ ይችላል፣ ግን የሆነ የሚያሰፉት ነገር ይኖራል ብዙ እንድታይ። ኢቨን አንዳንድ ጊዜ ደግሞ ምን ይሆናል በካምፓኒ በጣም ወይ ጁኒየር ሆነ ግን በጣም በኤክስፒሪየንስ ሪች ተሆነና ቶሎ ላይ ጋር ትደርሳለህ። አንዳንዴ እንደውም ሰው እንዴ ነው እሱ የኔ ያህል ጊዜ ነው የሰራው እንዴት እሱ እዛ ጋር ይሆናል ምናምን አይነት ኢሹ ይፈጥራል። ግን ያው የምትወስዳቸው እንትኖች ናቸው እዛ ጋር በቃ ሰዎች ሲያዩ ነው ይሄኛው ሰው መሆን አለበት እንዲሉ ያስቻላቸው የሆነ ነገር አለና የኤዱኬሽን እንዴት ታለ በተለይ በቃ ብዙ ጊዜ እኛ ጋር ተምረን ከወጣን በኋላ ስራው ራሱ ዝም ብሎ እያስተማረን እንሄድና ወይ በሲኒየሪቲ ምናምን ቶፕ እንደርሳለን እንጂ ብዙ ጊዜ እንደዚህ ነገሮች እንትን አናደርጉምና እስቲ እሱስ ምን ያህል እዚህ እንትን አለው አስተዋጽኦ አለ? ቅድም አንተ ጥሩ ነገር አነስተኸዋል። ለኔ አሁን በተለይ ሲኦ ሌቭል ላይ ስደርስ አርሊ ስቴጅ ነው ለኔ ቅድም እንዳልከው ማለት ያንግ ሲኦ ኦነሩ ሁሉ ይለኛል ያንግስት ሲኦ ይለኛል ቢሮውን ስንገባ ስብሰባም ላይ ግን ቤስት ፐርሰን ኢንዘሩ መሆኑን የነበርኩኝ ቴብሌ ላይ ኢሹዬን በደንብ የሚያቀርብ በቃ አግኝቼ ከኔ ውጪ ኢሹ እንደሌለ አድርጌ ካምፓኒው ላይ ያለው ኢሹ የኔ እንደሆነ አድርጌ የማቅረብ አቅም ነበረኝ። ያ ፖቴንሻል ከየት መጣ ካልከኝ እነዚህ ኮርሶች ናቸው። ምን በደንብ አድርገህ ኦርጋናይዝ አድርገህ ሪፖርቲንግ ታዘጋጃለህ። እኔ ስማር ቅድም እንዳልኳችሁ ነው ሂር ኤንድ ዜር እጠይቃለሁ። ፋይናንስ እገባለሁ። ከፋይናንሱ ጋር ቁጭ ብዬ አወራለሁ፣ አየዋለሁ። ፋይናንሻል ሞዴሎችን ኤምቢኤ ላይ ተመራለሁ። ሄጄ ሪፈር አደርጋለሁ፣ አነበዋለሁ። ኤፍኤም ላይ የተማርኩትን ፋይናንሻል ማኔጅመንት ላይ የተማርኩትን ወስጄ እዛ ጋር ኢምፕሊመንት ለማድረግ እሞክራለሁ። ከዛ አሁን ፒኤምፒ ላስት ይር ነው መፈተን ነበረብኝ በስራ ውጥረት ምክንያት ሳልፈተን ቀርቼ ነው እንጂ ለምሳሌ ፕሮሰሱን ቁጭ አድርጌ ፔፐር ላይ በስነ ስርዓት ፕሮጀክት ኢምፕሊመንት ፍሮም ዘ ኢኒሺዬሽን እስከ ክሎዝ አውት ለምሳሌ ሞኒተሪንግ አብዛኛው ቦታ ላይ አይተገበረም። እኔ ለስራ ትልቁ ጉዳይ ሞኒተሪንግ ማለት ሰክሰስፉል መሆን ትፈልጋለህ? ሞኒተር ዩር ቲምስ ፎሎ አፕ ኢትስ ማንዳቶሪ። በጣም አብዛኛው ሰው ከየት አመጣኸው ከየት አገኘዋለሁ ሲቪል ማን ሰው ሞኒተሪንግ አናውቅም እኮ አይደል? የእውነትም ነገር አነበዋለሁ፣ አየዋለሁ። ከዛ ቴክኒኮች አያለሁ። ሞዴል በጣም ነው የምወደው። ሳወራህ አንድ አራት ሰው ሞዴል ነግሬሃለሁ። እርግጠኛት በጣም ነው የምወደው። ያንን ሞዴል አወርደዋለሁ። ለምሳሌ ኤለን መስክ ታይም ቦክሲንግ ምናምን የሚል የሆነ ቲክቶክ አየሁኛል። ሄድና ታይም ቦክሲንግ ቅጥቅጥ አድርጌ አነብና ቁጭ አድርጌ ታይም ቦክሲንግ ሶስቱ ፕራዮሪቲዎች ዛሬ እነማን ናቸው? ወደ ራስህ ታመጣ ይሰራል አይሰራም የሚለውንም ራሱ ቼክ ታደርጋለሁ። ከሰራልኝ ለሌላ ሰው ሼር አደርገዋለሁ። ኑ በዚህ እንስራ እላለሁ። ኢዚ ይሆናል ደግሞ ፕራክቲስ ስታደርገው ብዙ ጊዜ የሚቀለው ይገባሃል፣ ትረዳዋለህ። ጎል ሴቲንግ ቴክኒኮች አሉ። ጎል ሴት አደርጋለሁ። ፕላን ሴቲንግ ቴክኒኮች አሉ። ፕላን አደርጋለሁ። እነዛ ነገሮች ከየት ናቸው? ቅድም እንዳልኩ ከማንበብ ከተማርኳቸው አሁን እጅግ በጣም ብዙ የተማርኳቸው የወሰድኳቸውን ነገሮች ኢምፕሊመንት አደርጋለሁ። ከዛ ኮሚኒኬት አደርጋለሁ። ሄጄ እጠይቃለሁ። ካላወቅኩኝ ምንም ነው ማላፍ ካልገባኝ አንዳንድ ሰው በጣም አለቃ ሆኖ እንዴት ይጠይቀዋል እሱ እንዴ ሰው አይደለም እሱ አምኖት ሊደር አምኖት አለቃ አምኖ ሊደር ደግሞ ምንድነው አብሮ ይማራል፣ አብሮ ያውቃል። እኔ እዛ ውስጥ ነኝ እና ብዙ ጊዜ እነዛን ነገሮች ኤክሰርሳይዝ አደርጋቸዋለሁ። መሳሳትን አትፈራም ማለት ነው? አልፈራም። በጣም ነው የማልፈራው። ማለት ሰው ነኝ። ማን ነው የሚሳሳተው? የሚሰራ ቁጭ ያለ ሰው ማን ይተሳሳታል? መማር ከፈለክ መሳሳትን መፍራት የለብህም። ሪስክ ወስዳለሁ። ሪስክ በጣም ወስዳለሁ። ሪስክ ወስደው ሪስክ ዝም ብዬ አይደለም። ሪስክ ስወስድ ካልኩሌት አድርጌ ነው 360 ዲግሪ በዚህኛውም በየትኛውም ዳይሬክሽን በል ለማየት ሞክር። ቢያንስ በምታውቀው ልክ ታየዋለህ። ከዛ በሆነ አንግል አላየሁትም። ሰው ነኝ። ያቺ ክፍተት የመጣውን ሪስክ ደግሞ መቀበል አለብኝ እና በጣም በተቻለ መጠን እነሱ አይነት ነገሮች አሉኝና ከዛ ሁሌ መማር በጣም ነው የምወደው። እጅግ በጣም ኢንጆይ የምታደርገው ነገር ካልሽ መማር ነው። እግዚአብሔር ከረዳኝ ወደፊት መጽሐፍ እቅድ አለኝ። ስፔሻሊ ሊደርሺፕ ላይ በጣም ጥሩ የሆኑ ሞዴሎች አያቻለሁ። እነሱን አዲስ ሀሳብ ብቻ አይደለም ምንም ከየት አናመጣው፣ ግን አዳፕቴሽን ከዛ አንዱን ከአንዱ ጋር ኮኦርዲኔት አድርገው የሆነ ነገር መፍጠር እዛ ያንን በእኛ ሀገር ደግሞ ኮንቴክስት ማምጣት አይነት ሀሳቦች ብዙ አሉ። እግዚአብሔር ጋር እነሱ ላይ በደንብ እሰራለሁ ብዬ አስባለሁ። አካዳሚክሱ ላይ የመግባት በጣም ትልቅ እቅድ አለኝ። እድሉን ባገኝ እና ጥሩ የፋይናንሻል አቅም ቢኖረኝ ትምህርት ቤት ድረስ አስባለሁ። እንዳልኩሽ ነው አባቴ ሳይማር ከምን ጋር ሪሌትድ የሆነ ምን ላይ ነው ማለት
ኖርማሊ የምፈልገው አሁን ላይ ወደ ሊደርሺፑ አድልቻለሁ። በፊት ግን አስጠና ነበረ ልጅ እያለሁና ከዛች እንትን የአስተማሪነት ፍላጎት በጣም ነበረኝ። አባቴ በጣም ትምህርት እንደወድ አድርጎ ነው ያሳደገኝ። አሜዚንግ የሆነ ነገር የምነግርህ የመጀመሪያ የምደውለው እሱ ጋር ነው። ኤኒቲንግ ይሁን ማለት ነው ይሄ ውጤት ሪሌትድ እሱ ጋር ነው የምደውለው። ስነግረው በቃ አይገባውም እንትን ሆኖ ቢሙን ሎዷን አድርጎብኝ ደስ ብሎት ነው የሚያዳምጠኝ። አንዳንዴ ደግሞ ጥሩ ከሆነ ሌላ ያለቅስ ይችላል። ያ ምን ያደርገኛል? ኢንስፓየር ያደርገኛል በጣም ገብቶሃል አይደል? ምንም ላይረዳው ይችላል፣ ግን እኔ ያንን እንትን ፍላጎት የምር ሌሎቹ ላይ አየዋለሁ። ሰሞኑን ልጄ የሆነ የትምህርት ቤቱ ከፍተኛ ውጤት አምጥታለች ማለት ሰርተፊኬት ታየውና ደወልኩለት። በጣም ደስ ብሎኝ ማለት ነው። እና እንዲህ ነበር ነው ማስደሰት ያልኩት። ምክንያቱም ምንድነው ካልከኝ ይሄ ትምህርት የሰው ልጅ ይለውጠዋል፣ አስተሳሰቡን ይለውጠዋል፣ የሚያይበትን እይታ ይለውጠዋል። እና ትምህርት በጣም ማንዳቶሪ ነው። ለዛ አቅም ካለ ወደፊት እንደዛ አቅዳለሁ። ካልቻልኩ ግን በኢንስቲትዩት ደረጃ የሊደርሺፕ ኮርሶች መስጠት ወደዛ የመግባት እቅድ አለኝ። ስራው ጎን ለጎን ማለት ነው። እና ጥሩ ሊደር ያዳምጣል፣ ጥሩ ሊደር ደግሞ ያዳመጠውን አናላይዝ አድርጎ በራሱ መልኩ አምጥቶ ደግሞ ኢምፕሊመንት ያደርጋል። እና ሰራተኞችን ያዳምጥ ነው ስማቸው ያዳምጣቸውም ሰው እነሱ ጋር ብዙ ነገር እኮ አለ። ኢፍ ዩ ዋንት ቱ ቢ ሊደር አሁን ለምሳሌ ሴፍቲ ላይ እንሂድ። ሴፍቲ ላይ ስንሄድ ስለማያዳምጡ አደጋ ይደርሳል። ኧረ እዚህ ጋር እንትን እያለ ነው ይላል አንዳንድ ሰው ሲያልፍ ያለ ማለት ማያዳምጥ። ሊደር ከሆንክ ግን ታዳምጣለህ፣ ትቆምና ትሄዳለህ፣ ታየዋለህ፣ እውነቱን ነው ወይ ችግሩ ካለ ታስተካክለዋለህ። ሶ ሊደር ከሆንክ ማዳመጥ አለብህ። ከዛ ደግሞ አክት ማድረግ አለበት፣ ቶሎ ዲሲሽን ቶሎ መስጠት አለበት፣ ዲሌዎች እንዳይፈጠሩና የጥሩ ሊደር ኳሊቲን ለመላበስ ሁሌ ደግሞ ማንበብ፣ ሁሌ ራስን አፕግሬድ ማድረግ ይፈልጋል። እና አሉ ብዙ ቱሎች አሉ። አሁን እኮ ምንም እጃችን ላይ ነው ኤቭሪቲንግ። ሁሉም ነገር እየነዳህ እኮ ከሰው ሰራሽ አስተውሎት ወዳጅ ጋር በኦዲዮ ብዙ ነገር ታወራለህ፣ ብዙ ያስተምራል። ቁጭ አድርጎ ምንም እየነዳሽ ዩቲዩብ ብትከፍት ብዙ ነገር አለ። እና አሁን ላይ እንደ ድሮ ከባድ አይደለም። በፊት እኮ የነበሩ የኛ ሊደሮች ቀላል በሀርድ ዌይ ነው እዛ ጋር የደረሱት። የእኛ በጣም እንትን ነው። ግን እስኪ አሁን ሞቲቬሽን ላይ እንዲነሳ የምፈልገው ቶፒክ ነው። ሊደርሺፕ ካለ አብሮ ስለ ሞቲቬሽን ቢነሳ ጥሩ ነው። በተለይ ሴክተሩ ላይ ችግር አለ። ከላይ ታች ድረስ ያለው ስታፍ ሞቲቬት አይደለም። ስለዚህ ሞቲቬሽን ላይ እንደው ምን ብንሰራ ጥሩ ነው? ምክንያቱም አሁን እኔ ብዙ ጊዜ ለሴፍቲ ፎከስ እንዲያደርጉ ኮንሲደር እንዲያደርጉ ለራሳቸው ቫልዩ እንዲኖራቸው ሞቲቬት ለማድረግ እንሞክራለን። ግን ስቲል ሞቲቬሽን እንትን ላይ እኛም ጋፕ አለን። በደንብ ሞቲቬት አናረጋቸው። የምንሰራውን ስራ ወደ ነው እነሱ እንዲወዱት አናረግም። እሱ ላይ እንደ ሴክተር እንደ ኮንስትራክሽን ሴክተር ሞቲቬሽን ስፒቾችን እንደዚህ ሌክቸሮች አሉ አይደለ? እንደሱ አይነት ነገር ላይ ምን ታስባለህ? ጉድ እኔ ጥሩ ሀሳብ ነው። ግን ደግሞ አንድ ሌላ ዳይሬክሽንም ደግሞ አለኝ የማየው። ሞቲቬሽን በጣም አስፈላጊ ነገር ነው። ሞቲቬሽን ጂም ሮህ የሚባል አለ፣ ሂዝ ሞቲቬሽናል ስፒከር የሚላት ነገር አለች። ጂም ሮህ ጠዋት ጠዋት አዳምጠዋለሁ ሁሌ። ሞቲቬሽን ብሪንግስ ዩ ይላል፣ ኮንሲስታንሲ ኪፕስ ዩ ይላል። ምንድን ነው ሞቲቬሽን ማምጣት የምንችለው ነህ ነው። በቃ አንተ ነህ፣ ያን እንዲቀበል ማለት ነው። አንተ አካሉ ነህ የዛ ነገር። ለምሳሌ ያህል ሌላ ልጆቼ ሁሌ የምላቸው መጀመሪያ ነገር እናንተ ምርጥ ናችሁ። እናንተ ከተማው ላይ ካለው ሴልስ ጋር ብትወዳደሩ ማንም የሚስተካከላችሁ የለም። የምርም ወደዛ እያመጣናቸው ነው። ትሬኒንግ እንሰጣቸዋለን፣ እናሰለጥናቸዋለን፣ እናርማቸዋለን ምናምን። አንተ እንደዛ ነህ። አንተ እኮ የተለየ ሰው ነህ። አንተ አቅም አለ። አንተ ነገ ቤተሰብን ታስተዳድራለህ። አንተ ነገ ቤተሰብህን የሆነ ቦታ ላይ ታደርሳለህ። የባማኮን ደግሞ ቪዥን ይሄ ነው። ባማኮን ነገ ላይ ቢችል የሚያስበው የባማኮን ኮምፓውንድ ብሎ እናንተንም እኛንም ሁላችንም አንድ ቦታ ላይ ማኖር ይፈልጋል። ስለዚህ የምትሰራው ለዛ ቪዥን ነው። ስለዚህ ቪዥኑን ነው የምንነግረው። ቪዥኑን ስንነግረው፣ አላማውን ስንነግረው ውስጡ እየገባ እኔ የእውነት ለማውራት እስከ ቅርብ ጊዜ ድረስ የኦቪድን ቪዥን ከውስጥ የመውጣት ይከብደኝ ነበር። አላወጣሁትም። አላማውን አውቀዋለሁ። ቤትን ተደራሽ ማድረግ ነው። ባማኮን ሆኜ ኦቪድ የምልበት ጊዜ አለ። አሁን ደግሞ ስለ ኦቪድ ማውራት ስፈልግ ባማኮን እንዳለው ለምንድን ነው ካልሽኝ፣ የመጀመሪያ ስራዬ ቪዥኑን ኢንተርናላይዝ ማድረግ ውስጥ ያስገባዋል። ውስጤ ካስገባሁት በቃ ያ ነገር እኔ ነው ማለት ነው። ለሱ ነው የምሰራው።
እኔ አም ኖት ወርኪንግ ፎር ግርማ አም ወርኪንግ ፎር ዘ ቪዥን ቤትን ተደራሽ ማድረግ ቤትን በጥሩ ጥራት ለሚፈልገው ሰው ማድረስ ይሄ ነው። ይሄንን እያሰብኩ መሰራ ከሆነ ገብሻል አይደለ? በቃ ግርማ የሚፈልገው ነገር ይመጣል። ካልሆነስ ምንድን ነው የሚሆነው? የሆነ ቦታ ላይ እንቀመጣለን፣ ሰዓቴን እጠብቃለሁ፣ እገባለሁ፣ እወጣለሁ ምናምን ነው። ስለዚህ እንግዲህ ሞቲቬሽን ትንሽ ጊዜ ነች። ከዛ በላይ ኮንሲስተንሲ ላይ መስራት፣ ኮንሲስተንሲ ላይ ደጋግመን መንገር፣ ከዛ ደጋግመን እንዲያደርጉት ማድረግ እያደረግሽ ስትሄጂ ሰዎቹ ይላበሱታል ሳያስቡት። ዛትስ ዋይ ኮንሲስተንሲ ኪፕስ ዩ የሚባለው ለዛ ነው። ይዞሽ ነው የሚሄደው። ስለዚህ ሁሌ ኮንሲስተንት መሆን አለብን። ሀቢት ይሆናል እኮ አይደለ? አንድ ነገር ሀቢት ለመሆን ስንት ጊዜ ይፈጅበታል? 21 ቀን አካባቢ ይፈጅበታል። 7 ያደርጋል ትንሽ አለ 14 ከዛ 21 ላይ በቃ 90 ላይ ስትደርሺ ሳታስቢው 360 ላይ ስትደርሺ አንቺ እያደረግሽው እንደሆነ ሳይገባሽ እያደረግሽው እና ኮንሲስተንሲ ኪፕስ ዩ ነው። ሁሌ ኮንሲስተንሲ ላይ መስራት ያለብን። ኮንሲስተንት ይሆናል። ለምሳሌ ጠዋት ሜሴጅ እልካለሁ። ጠዋት ያንን ሜሴጅ ስልክ ለልጆች ሞቲቬሽናል ሜሴጅ ሞቲቬትድ ናቸው። መጀመሪያ አካባቢ ለማንበብ ይቸገራሉ፣ ሪስፖንድ ለማድረግ ይቸገራሉ ምናምን። እኔ አላቆምኩም፣ አልጠይቃቸውም፣ አላቆምኩም። በየቀኑ አደርገዋለሁ። ሳይፈልጉ እየገቡ ሲስተም ውስጥ ይገቡና አንድ ቀን ከዘለልኩ ዛሬ በሰላም ነው እንትን ሜሴጅ ሆነ ላክልኝ። ዚስ ኢዝ ኮንሲስተንሲ። ከዛ ውስጥ ሞቲቬሽኑን እየሰጠሁት እሄዳለሁ። እኔ ሁሌም ካምፓኒ መስራት ያለበት ኮንሲስተንሲ ላይ ነው። ሞቲቬት ታደርጊዋለሽ፣ ኮንሲስተንት እያደረግሽው ከሄድሽ አሁን ሞቲቬሽኑ ዛሬ ሞቲቬት አደረግሽው ዛት የማይቀበለው ዛሬ ሞቲቬት አደረግሽው አነሳሳሽው ምናምን ዛሬ ያደረገውና ዛሬ 3 ቀን ደግሞ ይሄንሽ ነው እንጂ አነሳሳሽው ይተው። ሞቲቬት ታደርጊያለሽ፣ ኮንሲስተንሲ ሞቲቬት ሁሌ የምታደርጊለት ከሆነ በቃ ያችን እስኬጁል እየጠበቅሽለት ከሄድሽ ሳያውቀው ተላብሶት ታገኘዋለሽ። እና ለእኔ ሞቲቬሽንን ዊዝ ኮንሲስተንሲ ማስኬድ ያስፈልጋል ባይ ነኝ። እዚህ ጋር አንድ ነገር ልንገርክ። ጧት ሴፍቲ ቱልቦክስ ቶክ ብለን ጧት ሁሌ እንሰጣቸዋለን። ከዛ አንዳንድ ጊዜ እንደሚያደርጉ ታውቃለህ፣ ቃሉ ለምደውት ይሉታል። እኛ ሳንጀምር ማለት ብቻ ይሉታል። ያ ወደ ውስጣቸው ወስደው ፕራክቲካሊ ሲያደርጉት አታይም። ጠዋት ብቻ ያቺ 15 ደቂቃ ቱልቦክስ ቶክ ላይ ስንጀምር ምን እንደምንላቸው ለመዱት እና ምንድነው አልተቀበሉትም። ይሰሙሃል፣ አልተቀበሉትም። ያ ምንድነው ካልቸራችን ራሱ የራሳችንም ካልቸር የተወሰኑ ሰዎች ይታገላሉ፣ ከዛ ግን ሊወርድ አይችልም። እና እንደ ሴክተር ፕሮፌሽናሉ ታች ያለውም ሰራተኛ ሞቲቬት ቢሆን ፎሎአፑ ላይ ግን እንዴት ነው? አሁን ሌላኛው ምናልባት እንደ ጋፕ ሊሆን የሚችለው አሁን እናንተ ሞቲቬት አደረጋችሁ፣ ልጆቹን ሰጣችኋቸው፣ ወደ ስራ ገቡ፣ ሳያደርጉ ሲቀሩ ፔናላይዝ እየተደረገ ሪዋርድ ከሌለው ብዙ ጊዜ አስቸጋሪ ነው። በየትኛውም እንትን ውስጥ ምንድን ነው ያው ሞቲቬት ራስህን እያደረግ ትመጣለህ ወይም ሰውን፣ ከዛ ደግሞ እንዳልከው ያንን ነገር ኪፕ እያደረግ ትሄዳለህ። ያ ነገር ግን ያው ሰው የሆነ ጊዜ ነው የሚጠብቀው። ይሄ ነገር የሆነ ነገር ያመጣልኛል ብሎ ነው የሚያስበው። አይዘር እድገት በለው ገንዘብ በለው የሆነ ነገር ሶያን የሆነ ለውጥ እስካላየበት ድረስ ግን በቃ ዝም ብለን ሞቲቬሽናል ስፒከር ተብሎ ዝም ብሎ አይነት ነገር ይሆናል። ሰው ብዙ ጊዜ ስናስበው አብሮ የሆነ እንትን መኖር አለበት። አንዳንዴ ሰውን ማድከም ነው። ለምን ሁሌ እንደዛ ብለሹ በቃ ሰማው እንደውም የሆነ ሮንግ እንደሆነ ይወስደዋል። በቃ ምንድነው ስብከትም ይሆንበታል። እንደዛም ነው የሆነ በቃ ሞቲቬት እያደረግሽው ባለው ነገር እሱም ሞቲቬት እየሆነ በሚሄደው ነገር የሆነ ነገር ሪዋርድ ማግኘት አለ። ጤናው ይሄ እኮ ሴፍቲ ላይ ደህና ሆነ ለቤተሰቦች ደህና ሆነ መግባት ነው። ቤት ይጠብቀዋል። አይ ነው ይላል ባል ታውቃለህ ይጠብቁኝ። ታዲያ ምን ይበላል? ዜር ካለልኝ አይቀርም ብሎሽ ሊያልፍ ይችላል። የኛ ሀገር እንትን በተለይ ሴፍቲ ሾው ላይ ሀፕን ሲያደርግ ነው መጠንቀቅ የሚጀምረው። እሷንም እቺ ወሬዋ የቡና ወሬዋ እስክታለፈች በኋላ መልሶ ደግሞ እዛው ይገባል። እንደውም ደህና ኢንሹራንስ ከተገኘ ማስፈራሪያ ያደርጉታል። ኦኬ እንደውም ምንም ብር እያገኙ አይደለም በወድቅና እንደዚህ የሆነ ነገር ቢፈጠር እኮ ካሳ እንደዚህ ቤተሰቦቼ አትሊስት ምናምን። ስለዚህ አሁን ይሄ እንደው እንደ ካልቸር ሞቲቬሽን ላይ ማለት ለራሳችን የምንሰጠው ቫልዩ ላይ በተለያየ መንገድ ማለት ቀጥታ እዛ ፕሮጀክታችን ላይ ብቻ ሳይሆን መሐንዲሱ ሲያደርገው ከታየ ፕሮጀክት ማናጀሩ ሲያደርገው ከታየ እየተቀየረ ይመጣል። እኔ አሁን እዚህ ጋር ማንሳት የፈለኩት ለምንድን ነው ቅድምም ስታነሳው ነበረ በተለይ ሴፍቲን በሚመለከት ከላይ ነው መነሳት ያለበት። እታች ጋር ስትመጣ ግን ሞቲቬሽኑን ብትሰጥ ዋርኒንግ ብትሰጥ ብትቀጣው
ለውጥ አታመጣም። በፍጹም ዋናው ይሄ ሞቲቬሽኑ ሊኖር የሚገባው ሪስፖንሲቢሊቲ ሊኖር ይገባው ይሄ ሊደርሺፕ ስኪሉ ሊኖራቸው የሚገባው ቶፕ ዳውን ነው መውረድ ያለበት። ለሴፍቲ ይሄ በጣም ስለሚያስፈልግ እኔ አሁን አንተ እንደው በዚህ ላይ በተሰራበት ሊደርሺፑን አብሮ ሴክተሩ ላይ ትልቁ ችግር እኔ እስከሚታየኝ ድረስ ኦን ታይም እንዳይደርስ ኮስት እንዲያደርግና የሚያደርገው አንደኛው አናውቀውም እንጂ የሴፍቲ ሚሹ ምንም ታውቅ የለውም። ይሄኛውንም ሊደርሺፕ ስኪሉ ላይ አንድ ላይ በደንብ ጥሩ አሳይመንት ነው የሰጠሽኝ ቤዚ። በደንብ የምወስደው ነው። ምክንያቱም አፍተር ኦል ደግሞ ሴፍቲ ስናወራ ቅድም እንዳልነው ህይወት ነው፣ አካል ነው ማለት የሰው ልጅ ችግር ነው የሚቆረጠው ምናምን እና ትልቅ ቫልዩ ልንሰጠው ይገባልና የመጀመሪያው ነገር እኔ ከላይ ቶፕ ዳውን እንዲወርድ በደንብ ማድረግ ነው። ቶፕ ዳውን ከወረደ አንዳንዴ በግዴታም ብሎ ፈርቶም እሱ አድርጎት እኔ ሳላደርገው ብሎም ያደርገዋል። ያ ወደዛ እንመጣለን። ማድረግ ከጀመረ በኋላ ተው ብትይው የሚተው አይደለም። አንድ ዋንስ እስኪገባ ድረስ ኢንተርናላይዝ እስኪያደርገው ነውና ያ ኮንሲስተንሲውን ያመጣለታል። ኮንሲስተንሲው ኢንተርናላይዜሽን ነው የሚሆነው። ስለዚህ በቃ ኢንተርናላይዝ አድርጎ ይቀጥላል እና ቶፕ ዳውን መውረድ አለበት። የኛ አዲሽን ቱዘት በቃ ትሬንን መደረግ ሊደርሺፕ ስኪሉ ላይ አርጎ ማሳየት። አሁን ቀደም ብለን አይደል ሊደር ስንል አርጎ ነው የሚያሳየው፣ ሆኖ ነው የሚያሳየው። ሰው በሰዎች ውስጥ አልፎ የሚፈልገውን ነገር ጌን አርጎ ነው የሚያልፈው። ስለዚህ በዛ ውስጥ አልፎ ሄዶ አንድ ሊደር ሴፍቲን በደንብ አስረግጦ አሳውቆ ደግሞ ጌን ማድረግ ያለበትን ጌን አርጎ እንዲመጣ ማድረግ ያለብን እሱ ላይ ነው ማሰብ ያለብን ብዬ አስባለሁ። አይ ቲንክ እኛ ጋር ተርሙ ራሱ ዝም ብዬ እያስታወስኩት በየትኛውም ሌቭል ከላይ ያለውን ሰው አለቃ ነው የምንለው። ኢቨን እሱ በራሱ እንትን ነው ምንም ይሁን ምን በቃ አለቃዬ እንደዚህ ሆኖ አለቃ እንደዚህ ሆኖ እና የሆነ ሰውየውን ነው እንትን አድርገን የምንንቀሳቀሰው እና እሱ በራሱ የሆነ መስተካከል አለበት። እኔ አልወደውም ብያለሁ ቅድም አለቃ የሚለው እንትን በራሱ you have to be a leader። ሊደር ደግሞ መሪ ነው። መሪ ከፊት ሆኖ ይጋፈጣል። ወታደሮች ላይ ፊልሞች ላይ እናያለን አይደል? በቃ አሁን ሰሞኑን የዳዊትን ፊልም ፕራይም ቪዲዮ ላይ እያየሁ ነበር። ሲዋጉ ቆይተው ልክ ሊደሩ ተመታና ሞተ። ሊደሩ ሞቷል ተመለስ ነው ኢሚዲየትሊ በቃ ገብቷል። ገብሻላ ይሄኛል ሶ ሊደር ማለት ለአንተ የሚሞትና ከፊት ለፊት የሚጋፈጥ ማለት ነው። ኤኒቲንግ ሲመጣ ሰውየው ምን በዛ ጋር የሚሰራው ሰው ሴፍ እንደሆነ ፕሮቴክትድ እንደሆነ አንደርስታንድ ያደርጋል። ጥሩ ሊደር ሲኖርህ እንደዛ አይነት ስሜት ነው የሚሰማህ። በቃ አትፈራም፣ እንደፈለግ ትሰራለህና አካውንታቢሊቲ ይወስድልሃል፣ ሪስፖንሲቢሊቲ ይወስድልሃል። ሊደር የሚለው በራ እንትን ይሄ ቦስ ከሚለው እንትን መውጣት አለበት። ልጆቼ ሰጡኝ እንትን አለ we are not managers we are servant leaders ለላይን ማናጀሮች አሉ ከኔ ስራ ያለውና ለነሱ ትሬኒንግ ሁሉ ይሰጣቸዋል። you are እንትን ናችሁ ሊደር ናችሁ you are not a manager እንደ ሊደር አክት አድርጉ እናቸዋለሁና ያንን ስትላቸው ሊደር እየሆኑ ሲመጡ ካንተ ላይ በጣም ብዙ በርደን ይቀንሳል። በርደኑ በደንብ ነው የሚቀንሰው። ሁሉም ኃላፊነቱን እየወሰደ ይሄዳል። ብዙ ነገሮችን አነሳ። ኦፍሳ የሚቀር ሀሳብ አለ እንደው ለያንግ ጄኔሬሽኑ ለሌላውም በዚህ ሴክተር ውስጥ ላለው ሰው what's your advice? በቃ ሊደርም ለመሆን ለሚፈልግ እየተሳተፈም ላለ ካወራናቸው ጀነራል ነገሮች ጠቅለል አድርገን አድቫይዝም በዛው ሰጥልንና እሺ እንጨርስ። ከባድ አሳይመንት ነው የሰጠኝ። ማለትም ከምትፈልገው ካልሽው ማለት የምፈልገው ነው አሁንም ገዢ የሚገዛውን በደንብ ለይቶ ያውቃል። ቆሞ አናሊሲስ ሰርቶ አውቆ ፕራይስ ላይ ብቻ ሴንሲቲቭ ሳይሆን ውድ ግዛ እያልን አይደለም፣ ግን ነገ ዴሊቨር የሚደረግለትን ነገር አምኖ እንዲመጣ በጣም ትልቅ አድቫይስ መስጠት እፈልጋለሁ። ለአድሚዎች ደግሞ ማርኬት ድሪቭን መሆን የለባቸው። ማርኬቱ ድራይቭ ሊያደርጋቸው አይገባም። ኮስታቸውን አናላይዝ ማድረግ፣ ፋይናንሻል ሞዴል መሰራት አለ። ፋይናንሻል ሞዴሉን ራን ሳያደርግ ወደ ሽያጭ መግባት የለበትም። ሰው ፋይናንሻል ሞዴሉን ራን አድርገው በራሱ መንገድ ነው ይላል አለን። ታፕ ያላደረግነው ሰው ቅድም ያልኳት ያቺ 37% እንዴት እና እሷን ታፕ እናድርግ የሚለውን ነው እንጂ ማሰብ የሚፈልገው አለ 37% ገዢ የሆነ ኢንፎርሜሽን ያለው ሬዲ የሆነ ሰው አለ። እሱን እንዴት ታፕ እናድርግ እዛ ጋር በደንብ መስራት ይኖርባቸዋል ብዬ አስባለሁ። ከዛ መቀጠል ለያንጎች ለያንግ ጄኔሬሽን አክቹሊ አሁን ያለው ያንግ ጄኔሬሽን ስማርት ነው። እውነቱን ለማውራት በጣም ስማርት ነው። ህይወት
በትግል ውስጥ እንዳልሆነ በስማርት ሙቭ ምን ማድረግ እንዳለበት በደንብ አንደርስታንድ የሚያደርግ ነው። ግን አሁንም በቃ ለሀገር መስራት መቻል አለበት። ሀገሩን ወዶ የእውነት ከልብ መስራት፣ ከልብ ማገልገል፣ ከልብ መንቀሳቀስ ውስጥ ሪዋርድ አለ፣ ሽልማት አለ። ሽልማቱ ደግሞ በጣም የሚያስደስት ነው። ስለዚህ በጣም መጠንከር፣ መስራት፣ ሰውን ሰው የሚያደርገው መስራት ነው። ሰውን ከአንድ ቦታ ወደ አንድ ቦታ የሚያሻግረው መስራት ነው። ካልሰራ ወደኋላ ነው የሚቀረው። ካልሰራ የሚፈልገው ቦታ ላይ መድረስ አይችልም። ስለዚህ የመጀመሪያው ነገር ጎል ሴት ማድረግ አለበት። ያንን ሴት ያደረገውን ጎል በታይም ሌቭል ካስኬድ አድርጎ ከፋፍሎ አቺቭ ሲያደርግ ለራሱ ሪዋርድ እየሰጠ ትልቁ ጎል ላይ መድረስ አለበት። የአንድ ሰው ሲጠየቅ የዛሬ 5 ዓመት የቱ ጋር ነህ ሲባል መናገር የማይችል ወጣት ነገው ትክክል አይደለም። የዛሬ 3 ዓመት ምንድን ነው የምትፈልገው ሲባል መናገር የማይችል ወጣት በቃ ራሱን መፈተሽ አለበት። ስለዚህ የአንዳንድ የሾርት ተርም፣ ሚድ ተርም፣ ሎንግ ተርም ጎሉን በደንብ አስቀምጦ ለዛ ጎል መስራት ከዛ ውጭ ሌላ ዓላማ ሊኖረው አይገባም። ዓላማው፣ ሀሳቡ፣ ሁሉ ነገሮች መስራት ላይ መሆን አለበት። እዛ ውስጥ ነገ ላይ ጥሩ የሆነ ሪታይርመንት ፕላን ይመጣል ማለት ነው። አርሊ ሪታይርመንት እኔ በጣም የምመኘው እሱ ነው። ከዛ አድቫይዘሪ ላይ መቀመጥ በጣም የምመኘው የምሬ ነው። ትክክል። ምክንያቱም በደንብ ከሰራ አንድ ሰው በቃ የሆነ አርሊ ሪታይር ያደርጋል፣ ሰውነቱን እየጠበቀ አመጋገቡን እየጠበቀ ከዚያ ደግሞ ለሌላው እውቀት እያካፈለ መሄድ ነው ያለበት እንጂ ሁሌ አሁን ይሄ ስቴጅ ነው ዘላርባ ስቴጅ ማለት ነው። አርሊ ሪታይርመንት ለረጅም እድሜ ለመኖር ሁለት ነው ማለት ነው። እሱን ነው የማስበው እንግዲህ ከእግዚአብሔር ጋር። እሺ እንግዲህ በጣም ነው የምናመሰግነው ጊዜህን። ብዙ ስራዎች አሉብህ፣ ስራ ትተን የመጣኸው እና ደግሞ በጣም ብዙ ነገሮችን ጠቃሚ የሆኑ ነገሮችን አጋርተናል። ከልብ እናመሰግናለን። ለጊዜውም ለሀሳቦችን ተከታዮቻችንም ከዚህ ውይይታችን ጠቃሚ ነገሮችን እንዳገኙ ተስፋ እናደርጋለን። በቀጣይ ዝግጅት ደግሞ ሌላ እንግዳ ይዘን እንመጣለን። አብራችሁን ስለነበራችሁ እናመሰግናለን። አንተንም አመሰግናለሁ። ኦብሳ አንተንም አመሰግናለሁ። ቴንክ ዩ ሶ ማች። እኔም አመሰግናለሁ አክብራችሁ ስለጠራችሁ።